የሐዋሳ ዩኒቨርሲቲ የማህበራዊ ሳይንስና ስነሰብ ኮሌጅ በኢትዮጵያ ሀሳብን የመግለጽ ነጻነት የሚዲያ ቁጥጥርና አስተዳደር ምን ይመስላል በሚሉ ጉዳዮች ዙሪያ ከሚመለከታቸው ባለድርሻ አካላት ጋር የፖሊሲ ውይይት አካሂዷል። በውይይቱ ሀሳብን በነጻነት መግለጽ መብት እስከ ምን ድረስ መሆን አለበት፣ የሚዲያ ነጻነትስ ምን ድረስ ነው፣ ገደብስ አለ ወይ የሚሉ ርዕሰ ጉዳዮችን የሚያትቱ ጥናታዊ ጽሑፎች ቀርበው ውይይት ተካሂዶባቸዋል። እንደነዚህ አይነት መሰል ውይይቶች በዩኒቨርሲቲው ሲካሄዱ መቆየታቸውን ያነሱት በሐዋሳ ዩኒቨርሲቲ የማህበራዊ ሳይንስና ስነሰብ ኮሌጅ ዲን ፕሮፌሰር ዘለቀ አርፍጮ በአሁኑ ሰዓት ደግሞ ለሀገራዊ ምክክሩ ግብዓት የሚሆኑ ጉዳዮች ተለይተው በግብዓትነት እንዲውሉ የፖሊሲ ውይይቶች ተጠናክረው ቀጥለዋል ብለዋል። ዛሬ የምናደርገው ሶስተኛው የፖሊሲ ውይይት ነው። ይሄ ፖሊሲ ውይይት ሀሳብን የመግለጽ ነጻነት ነው ዋና ጭብጡ። ከዛ ቀጥሎ ግን ፎከስ የሚያደርገው የሚዲያ አስተዳደርና ቁጥጥር በኢትዮጵያ ምን ይመስላል የሚለውን የሚዳስስ ነው። በውይይቱ በህገ መንግስቱ የተቀመጡ ሀሳብን በነጻነት የመግለጽ መብቶች ተፈጻሚነታቸው እንዴት ይቃኛል፣ ምሁራኑስ በዘርፉ ማበርከት ባለባቸው አስተዋጽኦ ላይ እንደመከረም ነው ፕሮፌሰሩ ያነሱት። ህገ መንግስቱ እንደምታውቁት ሀሳብን የመግለጽ ነጻነት ይሰጣል። ያንን ተከትሎ ከዛ በኋላ ደግሞ የተለያዩ አዋጆች ወጥተዋል። አስፈጻሚ መስሪያ ቤት ምን ይላል? እኛ ደግሞ ምሁራን ተመራማሪዎች አሉ እዚህ በዚሁ ዘርፍ የሚያስተምሩ ይህንን ዘርፍ በዚህ ዘርፍ ተማሪዎችን የሚያሰለጥኑ፣ የሚያስተምሩ፣ የሚያስመርቁ፣ የሚያማክሩ፣ የሚመራመሩ ምርምሮችን የሚሰሩ ምሁራን ደግሞ በዚህ አግባብ ምን ይላሉ? የወጡ አዋጆች ተፈጻሚነታቸው በአፈጻጸም ሂደቱም እንደው ያሉ ቻሌንጆች ምንድናቸው? ምን ሰጀስት ማድረግ እንችላለን የሚለውን መነጋገር እንድንችል ነው። የሀሳብ ነጻነት መብትን ገቢራዊ ማድረግ የሚያስችሉ የወጡ ህጎችን ለማሻሻል በተሰራው ስራ የሚዲያ ምህዳሩን ማስፋት መቻሉን የፌዴሪ መገናኛ ብዙሃን ባለስልጣን ምክትል ዋና ዳይሬክተር አቶ ግዛው ተስፋዬ ገልጸዋል። የነበሩ ህጎችን በማሻሻል ለዘርፉ ምቹ ሁኔታን የሚፈጥሩ ዝርዝር ህጎች ተዘጋጅተዋል። በእነዚህ ህጎች መሰረት ግልጽ፣ ቀላል የፍቃድ አሰጣጥ በመዘርጋት የሚዲያውን ምህዳር በቁጥር በአይነት የማስፋት ስራ ተሰርቷል። ይሄ ለሀሳብ የመግለጽ ነጻነት መበረታታት አስቻይ የሆነ ከፍተኛ የሚዲያ ቁጥር የተስፋፋበት፣ በዚህም ደግሞ ጋዜጠኛው ሙያውን ልምዱን የሚሰራበት ሁኔታ ተፈጥሯል። በሌላም መልኩ ለሀሳብ የመግለጽ መብት ክፍተት የሆኑ ጸር የሆኑ ንግግሮች፣ የጥላቻ ንግግሮች፣ ሐሰተኛ መረጃዎች የመሳሰሉት ደግሞ እንዲወገዱ ይህንንም መሰረት በማድረግ ህጎች ወጥቷል። በውይይቱም ሀገራዊና ዓለም አቀፋዊ ተሞክሮች የተዳሰሱበት መሆኑን ያነሱት በሐዋሳ ዩኒቨርሲቲ ጋዜጠኝነትና ልማት ጥናት ተባባሪ ፕሮፌሰሩ ዶክተር መልሰው ደጀኔም የሀገርንና የህዝብን ጥቅም አደጋ ላይ ከሚጥሉ ጉዳዮች ውጪ ሀሳብ በነጻነት መቀንቀን እንዳለበት በውይይቱ በስፋት መዳሰሱን አንስተዋል። ሀሳብን የመግለጽ ነጻነት በማንኛውም ሚዲያ ማንኛውም ሰው ያለ ገደብ ማራመድ እንደሚችል አንቀጽ 29 ከንዑስ አንቀጽ 5 በኋላ ያሉት በገደብ ዲሞክራሲያዊ መብት አድርገው ያያሉ። ይሄ በመሆኑ ምክንያት የሀሳብ ነጻነት ኢትዮጵያ ውስጥ አድጓል ወይስ አላደገም የሚል ክርክር ነው የነበረው። እንደምታየው በእኔ እይታ በብዙዎችም ሀሳብ እንደተነሳው ሀሳብን በነጻነት የመግለጽ ጉዳይ ወጣ ገባ ነው ማለት ነው የሚቻለው እና አሁን ላይ ያለንበት ሁኔታ ደግሞ ለመሻሻሉ መስራት እንዳለብን ነው። ይህንንም ለማስፋት ደግሞ መንግስት ምህዳሩን ከማስፋት አንጻር የመገናኛ ብዙሃን ማህበራትና ምሁራን የበኩላቸውን መወጣት አለባቸው ብለዋል። ጥሩ የህግ ማሻሻያዎች አይተናል። የተለያዩ ፕሮክላሜሽኖችን አይተናል። ሰሞኑን ደግሞ የወጣ ፕሮክላሜሽን ላይ የወጣ አሜንድመንትንም አንድምታዎቹን አይተናል። ጉዳቱንም አይተናል። ለምን ወጣ የሚለውንም ተከራክረንበታል። ስለዚህ ከመንግስት የሚጠበቀው የህግ ምህዳሩን ሰፋ አድርጎ ሁሉም ሀሳቦች ወደ ጠረጴዛ የሚመጡበትን ምህዳር ማስፋት ከመንግስት ይጠበቃል። ሌላው ሚዲያ ተቋማት እርግጥ ነው ይፈተናሉ። የሚዲያው ምህዳር ችግር አለበት። ግን ለምህዳሩ መስፋት ደግሞ የመንግስትን ብቻ ይሁንታ መጠበቅ የለባቸውም። ኢትዮጵያ ውስጥ ያሉ የመገናኛ ብዙሃን ማህበራት የምንላቸው የተበታተኑ ናቸው። 30-40 ከሚሆኑ ይልቅ ሰብሰብ ብለው በአንድ ሙያዊ ምህዳር
በጋራ የራሳቸውን መብት ለማስከበርና የሚዲያ ምህዳሩን ለማስፋት ጥረት ማድረግ አለባቸው። ምሁራን ደግሞ በገለልተኝነት ምርምሮችን ማድረግ የተሻለው የሀሳብን በነጻ ለመግለጽ የትኛው ምህዳር የተሻለ ነው፣ የሌሎች ሀገር ልምዶች ምን ይመስላሉ የሚለውን ነገር በደንብ ቀምረው የእነሱን ኃላፊነት መስራት እንዳለባቸው ነው እየተያደ። በውይይቱም የሚዲያ ነጻነትና በፖሊሲ የጸደቁ ህጎች ምን ያህል ገቢራዊ ሆነዋል የሚሉ ጉዳዮች ከተሳታፊዎች ተነስተው በሚመለከታቸው አካላት ምላሽና ማብራሪያ ተሰጥቶባቸዋል። መድረኩም በዘርፉ የተሻለ ፖሊሲ ለማውጣትና የወጡ ፖሊሲዎችንም ገቢራዊ ለማድረግ ግብዓት የተገኘበት መሆኑን የኢፌዴሪ መገናኛ ብዙኃን ባለስልጣን ምክትል ዋና ዳይሬክተር አቶ ግዛው ተስፋዬ አንስተዋል።